ትግስት አባተ እባላለሁ የአንድ ልጅ እናት ነኝ እድሜ 44 ነው ዶክተር ቤሪ ጋር የመጣሁት በጤና ችግር ነው ኮሌስትሮል ስኳሬ ሁሉ ነገር ትንሽ አደጋ ላይ ነበርኩኝ ማለት ይቻላል የድሮ አመጋገቤ በጣም እንጀራ ፍቃሪ ነበርኩ ጣዋት ስነሳ ፍርፍር ነው የምበላው ቅባት በዛ ያለበት ፍርፍር ከዛ ፍርፍር በልቼ ግን ላይክ ከ20 ደቂቃ ምናምን ድካም ይጀምረኛል በጣም ነው የሚደክመኝ ከዛ ምሳ ላይም እንጀራ በላለሁ እንጀራ በወጥ ነው በላለሁ እንደዛ ሆኖ ግን የራብ ስሜት ሳይሆን የድካም ስሜት በልቶ የመድከም ስሜት ነበረኝ ሰውነቴ መንቀሳቀስ ያቅተዋል ከዛ ስበላ በጣም ነው የምበላው ምናልባት ፍርፍር ሳህን ሙሉ ፍርፍር በልቼ ምሳ ላይ ደግሞ አንድ 3 ቁርጥም ምንም እበላለሁ ይሄ እርክት ነገር አይደለም የነበረው ከዛ ራቴን አሁንም ከተገኘ እንጀራ ነው የምበላው ከእንጀራም ያላቀኝ ወይ ነገር አልነበረም በጣም እንጀራ ፍቃሪ ከሚባሉት ውስጥ ነበርኩኝ ግን እርካታው የለኝም የሆነ እንትኑ የለኝም ይሄ ጣዕሙ ነው እንጂ አንዳንዴ ክትፎ በጣም አፍቃሪ ነበርኩ ቅባት ወዳለው ወጥ ውስጥ ቅቤ በቅቤ ሰርቼ ሳሞቀውም ቅቤ ጨምራለሁ ዛት ማች ቅቤ አፍቃሪ ነበርኩኝ አሁን ላይ ደግሞ ስመጣ በዚህ በአንድ ወር ጆርኒ ውስጥ ደግሞ ስመጣ የምበላቸው ነገሮች በጣም ተመጥኖ ያለ ግን እርካታ ያለው በቃ ጣዋት ይታዘዘልኝ ማለት ይከብደኛል የመብላት ያለብኝ ነገር በልቼ ፕሮቲንን ምናምን በልቼ ከዛ በጣም አክቲቭ ነኝ በቃ አይረበኝም ከዛ ምሳ ላይ ደግሞ የሆነ አሁንም ተገቢውን እበላለሁ ሰውነቴ አክቲቭ ነው ይሄ ድካም የለም ጣዕሙን ወደዋለሁ አሁን የምበላውን አጣጥሜ ነው የምበላው ይሄ ጎርሼ ሆዴን ለመሙላት ወይ ቅባት ተጨማልቄ ሳይሆን አጣጥሜ አፕሪሼት አድርጌ ቀስ ብዬ ደስ ብሎኝ ነው የምበላው ይሄ ለውጡ ነው በጣም ደስ ብሎኛል በቃ የምግቡን ቴስት አውቀዋለሁ በቃ የምበላውን ነገር አውቀዋለሁ አሁን ፍርፍር በላው በቃ ቅባት ይበዛበት የሆነ ፍርፍር በላው እንቁላል የሆነ ጥብስ ያለበት በቃ የታወቀ ነው ኦብቪየስ የሆነ ጣዕም ነው ያለው አሁን የምበላው ግን በቃ የሆነ የሚጣፍጥ ነገር አለው አይብ አለ አሳው አለ አቮካዶ አለ ይሄ ቫሪያቲው ደስ ይላል እና አንጣጥማለሁ በጣም ለውጥ ያየሁት አሚን ኢነርጂቲንግ በጣም ኢነርጂ አለኝ በጣም አለኝ እኔ ቁርስ በልቼ በቃ ብተኛ ተመልሼ ብተኛ አሁን ቀዳሚና ወር ስራ በማይኖርበት ሰዓት አልጋይ ላይ እበላለሁ አልጋይ ላይ በልቼ እዛው ደግሞ ለሆነ ሰዓት እተኛለሁ ምተኛው እንቅልፍ የሰላም አልነበረም የሆነ የመድከም አይነት እንቅልፍ ነበር ምተኛው ሌላው ደግሞ ሌሊት ላይ ልክ 9 ሰዓት ላይ ሁሌ ከእንቅልፍ ይነቃለሁ ከ9 ሰዓት እስከምንጋቱ ያለው ነገር ኦን ኤንድ ኦፍ ነው ደስ የማይል እንቅልፍ የመውሰድና ያለ መውሰድ አይነት ነገር ነው እንጂ በጣም የተቸገርኩት እሱ ነበር አሁን እግዚአብሔር ይመስገን እነዚህ ምግቦችን ወክ ማድረጌ ተመልሼ መጥቼ ሳልባነንተኛል ይነጋል በቃ በፈለኩት አላርም ባረኩት ታይም ላይ 11 ሰዓት ላይ በቃ እነቃለሁ ስትሬት የሆነ እንቅልፍ እየወሰደኝ ነው የእንቅልፍ ለውጥ ላይ በጣም አለ ይሄ ቀን አፓረግ ነበር ምሳ በልቼ አፓረግ እሱን አላረግም አሁን ምሳ በልቼ የሆነ በትርፍ ሰዓት የምሰራውን ስራ ነው የምሰራው ራት በልቼ አርሊ ነው የምበላው ከልጄ ጋር ጊዜ ያሳልፋለሁ እና ጸባይም ተለውጧል የምር ጸባይ ተለውጧል ነጭናጫ ነበርኩኝ ደካማ ነበርኩኝ አሁን ግን በቃ ከልጄ ጋር ማሳልፋቸው ነገሮች ሁሉ ተለውጠዋል ያለ ለውጥ አይቻለሁ በጣም ኢነርጂ ላይ ለውጥ አይቻለሁ ስራ ቦታዬ ላይ እስከሚገርማቸው ድረስ ለውጥ አይቻለሁኝ እንግዲህ ማወራላችሁ የአንድ ወር እንትኔ ነው ኤክስፒሪየንስ ነው ከዚህ በኋላ ደግሞ በየአንድ ወሩ ሚኖረኝ ለውጥ ሳስበው በጣም ሂውጅ እንደሚሆን ነው ማስበው ውፍረቴ ደግሞ ከመጠን ያለፈ ነበር እንግዲህ ገና ከጀመርኩ አንድ ወሬ ነው በአንድ ወር ውስጥ ግን በጣም የሚገርም ለውጥ አይቻለሁ በጤናዬ ላይ አክቲቪነቴ ደረጃ ስወጣ የሆነ ድምጽ ሁሉ አወጣ ነበር ትንፋሽ አሁን ግን ቅልጥፍ ያለ ነገር ነው ያለኝ ኢነርጂ ያለኝ በጣም የሚገርም ኢነርጂ ነው ያለኝ ከልጄ ጋር ያለኝ ኮሙኒኬሽን በጣም ተሻሽሏል
አብሬው ላለው አብሬ ጫውታለሁ አብሬ ያጠናለሁ ስልቹነቴ ቀርቷል ዛሬ ደግሞ ሁሉ ነገር ቼክ ሳረግ በሚገርም ሁኔታ በአንድ ወር ውስጥ ሁሉ ነገሬ አዝ ኖርማል ነው የሆነው ደሜን በጣም ከፍሎ ነበር ዛሬ ግን ኖርማል በሚባል ደረጃ ነው የሆነው በጣም ደስተኛ ነኝ አመጋገቤ ተመችቶኛል ይሄ እንደ ታዘዘልኝ አይነት ሳይሆን እንደ ኢንጆይመንት ነው እንትንምለው በፊት ምበላው ምግቦች አሁን እፈራቸው ሁሉ ጀምሬያለሁ በቃ አሁን እየተመገብኩ ያለሁት አሁን እየመሰለኝ መጥቷልና በጣም ደስ የሚል ፕሮግራም ነው እግዚአብሔር ይስጥልኝ ይሄን መንገድ የመራኝ እግዚአብሔር ነው በዚህ እድሜን ጤና ይላጣ ነበር ግን አሁን የ3 ወር የስኳር አሰርቼ ዶክተር እስከሚገርመው ድረስ በጣም ኖርማል ነው ደሜ ኖርማል ነው የፋት መጠኔ ትንሽ ይቀርሻል ነው ገና ከጀመርኩም 30 ቀኔ ስለሆነ በዚህ በሁለት ወር ውስጥ ደግሞ በጣም ብዙ ለውጥ እንደማገኝ ይሄ ኃይለኛ ተስፋ ያለው ነው በዋትስአፕ ግሩፕ ላይም ደግሞ ያለውንም ብታዩ ብዙዎች ተለውጠው ያያየው ነው እነሱ ናቸው ሞቲቭ ያደርጉኝ በጣም ሞቲቭ የሚያደርግ ነው ስለዚህ ጤናችንን እንጠብቅ ዶክተር ቤሪ ጋር መተን ጤናችንንና ምግባችንን እንብላላለሁ በመጀመሪያ እግዚአብሔርን አመሰግናለሁ ማለት ብዙም ሳልቀጥል በሽተኛ ሳልሆን ነገር ይሄንን ስላመላከተኝ ወደ ዶክተር ቤሪ ጋር እንድመጣ ማንንም እንትን አላለኝም በቲክቶክ ላይ አይቼ ነው ይሄ ነገር ስለኔ የሚያወራ እስከሚመስለኝ ድረስ ነው የምሰማው የነበረው ስለኔ ነው እንደሚያወራው ይሄ ሰውዬ ስንፍናችን ሲያወራ ያመጋገባችን መጥፎነት ሲያወራ በቃ እኔ ብሌም እያደረገ ነበር የሚመስለኝ ከዛ በቃ መሄድ አለብኝ ብዬ እግዚአብሔር ነው አመላከተኝ ስለዚህ እግዚአብሔርን አመሰግናለሁ ቀጥሎ ዶክተር ቤሪን በጣም አመሰግናለሁ እዚህ ስመጣ መጀመሪያ ያለኝ ልጅ አለሽ ወይ ነው ያለኝ አዎ ልጅ አለኝ ታዲያ የልጅሽን ማሳደግ አትፈልጊም የልጆችሽን ማሳደግ አትፈልጊም ሲለኝ እንደ ዌክ አፕ ነው እውነት ነው ልጄን አሳድጋለሁ እንደምንም በሽተኛው ሆኜ ላሳድግ ግን የልጆቼ ላይ አልደርስም የሚለው ነገር በጣም ቶርች አድርጎኝ ነው በቃ እንትን ያልኩት ዶክተር ቤሪን በጣም ነው ማመሰግነው ኒትሪሽኖችን ማለትም በጣም ነው ማመሰግናቸው ስልክ ስደውል ሳሰለቸኝ አዳረ ደከመኝ ሰውነት እስከሚለማመድ ድረስ ትንሽ ድካም ነበርኝ ደከመኝ አሁንስ እንዴት ላድርግ ሳሰለቸኝ ነበር መልስ የምትሰጠኝ በጣም አመሰግናለሁ ቤተሰቦቼን ሰፖርት ያደረጉኝን በጣም አመሰግናለሁ ባለቤቴን አመሰግናለሁ ልጄን አመሰግናለሁ በጣም ሰፖርት እያደረገኝ ነው እና ጎረቤቶቼም ሰፖርት እያደረጉኝ ነው እነሱም አመሰግናለሁ ወካብሮኝ በመሄድ ያለው ነገር በማድረግ እያደረጉኝ ነው በጣም ነው አመሰግናለሁ